በአጭር ጊዜ ሚሊዮነር የመሆን ስግብግብነትና ይዞት የሚመጣውን መዘዝ ዛሬ በሚገባ እናያለን። አሁን ላይ አብዛኛው የሀገራችን ማህበረሰብ በተለይም ደግሞ ወጣቱና የዩኒቨርሲቲ ተማሪው በአጭር ጊዜ ሚሊዮነር የመሆን ትልቅ የስግብግብነት ትልቅ የፋይናንስ ወረርሽኝ ውስጥ የገባበት ሁኔታ እንዳለ እንረዳለን። አክቹዋሊ ወጣቱና ዩኒቨርሲቲ ተማሪው ብቻ ሳይሆን ትልልቅ የሚባለው ማጆሪቲው የሀገራችን ማህበረሰብ በሚባል ሁኔታ አሁን ላይ የሁሉም ሰው ፎከስ በአጭር ጊዜ ሚሊዮነር የመሆን ጉዳይ ይታያል። ይህ በአጭር ጊዜ ሚሊዮነር የመሆን ጉጉት ወይም ደግሞ ስግብግብነት ይዞት የሚመጣው አደገኛ የሚባል ውድቀት አለ፣ መዘዝ አለ። ዛሬ በአጭር ጊዜ ሚሊዮነር የመሆን ስግብግብነት ወይም ደግሞ ጉጉት ይዞብን ሊመጣ የሚችለው ውድቀት ምን ሊሆን እንደሚችልና አጠቃላይ አብዛኛው የሚባለውን የሀገራችን የማህበረሰብ ክፍል ይህ የፋይናንስ ወረርሽኝ ለምን እያጠቃው እንደመጣና ምን አይነት አንድምታም ጭምር እንዳለው አንድ ባንድ የምናይበት ሁኔታ ይኖራል። ቀስ ብለን እሱን አንድ ባንድ እናያለን። እንደው ምናልባት ግን እንደ ጥያቄ እንደ መግቢያም እንዲሆነን በኮሜንት ሴክሽን ላይ የምታስቀምጡልኝ በአንድ ጀንበር እንደው ቱ ቢ ፍራንክ ሚሊዮነር መሆን ይቻላል ብላችሁ ታምናላችሁ? ስልክ ላይ በሚመጡ የጌት ሪች ኩዊክ የሚባሉ ማስታወቂያዎች ወይም ደግሞ በአጭር ጊዜ ሀብታም ይሁኑ የሚሉ ማስታወቂያዎች በክሪፕቶ በፎሬክስ ወይም ደግሞ በፒራሚድ ስኪሞች በአጭር ጊዜ ለመበልጸግ አስባችሁና ሞክራችሁ ታውቃላችሁ? ከግል ህይወት ታሪካችሁ ጋር ተያይዞ ምናልባት በአጭር ጊዜ ሀብታም የመሆን ጉጉትን የሚጨምሩ ማስታወቂያዎችን በማየት ለምሳሌ በክሪፕቶ ላይ ሊሆን ይችላል፣ በፎሬክስ ላይ ሊሆን ይችላል፣ በተለያዩ የፒራሚድ ስኪሞች ሊሆን ይችላል። በአጭር ጊዜ ለመበልጸግ በመስገብገብ ወይም ደግሞ በማሰብ ምናልባት እናንተ የዚህ ፓርት የሆናችሁበት ጊዜ አለ ወይስ የለም የሚለውን ኮሜንት ሴክሽን ላይ ብታጋሩኝ ደስ ይለናል። ቢኮዝ ብዙዎቻችን እንማርበታለን። አሁን ላይ እንዳልኳችሁ በአጭር ጊዜ ሚሊዮነር የመሆን ሀብታም የመሆን ባለጸጋ የመሆን ትልቅ ስግብግብነት እየገባን እየሄድንበት ያለ ሁኔታ እንዳለ እንረዳለን። የዚህ ዋና ምክንያት ምን ሊሆን እንደሚችል እና መፍቻ መንገዱስ ጭምር ምን ሊሆን እንደሚችል አንድ ባንድ ቀስ ብለን የምናይበት ሁኔታ ይኖራል። እንደሚታወቀው ሁላችንም እንደምንስማማው ሰው በተፈጥሮ ሀብታም መሆንን ይፈልጋል። የፋይናንስ ፍሪደምን ማግኘት ይፈልጋል። ሰው የፋይናንስ ፍሪደም ብቻ ሳይሆን የሰው ልጅ ፍሪደም ይፈልጋል በየትኛውም አስፔክት። በተለይ ደግሞ የፋይናንስ ፍሪደም የሁሉም ፍሪደሞች ገዥ እንደመሆኑ መጠን ያው ዛሬ ገንዘብ ምንንም ይገዛል እያልን ጭምር ያለንበት ሁኔታ እንደመሆኑ መጠንና አጠቃላይ የሰው ልጅ ሀብታም ሆኖ መገኘትን በእጅጉ ይፈልጋል። ነገር ግን ይህ ፍላጎቱ ወደ ስግብግብነት ሲቀየርና ከተቀየረ በአጭር ጊዜ ለመክበር መሮጥን ያመጣብናል። በአጭር ጊዜ ሚሊዮነር የመሆን ፍላጎት እንዲያድርብን ያደርገናል። ይህ በአጭር ጊዜ ሚሊዮነር የመሆን ስግብግብነታችን ምናልባትም ያለችንን ጥቂት የምትባል ጥሪትም ሳንቲምም ጭምር አሳጥቶን ባዶ እጃችንም ጭምር ሊያስቀረን እንደሚችል ግን መረዳት የግድ ይላል። ያ ማለት ምንም እንኳን የተፈጥሮ ጉዳይ ቢሆን ሀብታም ሆኖ መገኘት ፋይናንሻሊ ፍሪደምን ማረጋገጥ የሁላችንም ፍላጎት እንኳ ቢሆን ይህ ፍላጎታችን እንዳልኳችሁ ወደ ስግብግብነት ተቀይሮ በአጭር ጊዜ ሚሊዮነር ለመሆን በሚል ሂሳብ ብቻ ባልተጠና የኢንቨስትመንት ዘርፍ ውስጥ በመግባት ያለንንም ጥቂት የሚባል ሀብት የምናጣበት ሁኔታ ግን ሊኖር እንደሚችል መረዳትና በዛ ልክ ራሳችንን ሼፕ ማድረግ ሁኔታው እንኳ ቢኖር አንዳንዴ ራሽናል መሆን መቻል አለብን። ኦቨርናይት ሀብታም መሆን የሚቻለው በምን አይነት የኢንቨስትመንት ዘርፍ ነው? በዚህ ኢንቨስትመንት ምን አይነት የኢንቨስትመንት ፕሪንሲፕሎች፣ መርሆች ይተገበራሉ የሚል ምናልባትም በሰል ያሉ የምርምር ጥያቄዎችንም ጭምር መጠየቅና ራሳችንንም ከእንዲህ አይነት ያለችንን ጥቂት የምትባል ጥሪትም ጭምር ከማጣት መከላከል የግድ ይገባናል። የሰው ልጅ ሀብታም ለመሆን እንደመፈለጉ መጠን ኦቨርናይት በአቋራጭ በመስገብገብ ግን ሀብታም መሆን እንደማይቻል መረዳት ይኖርብናል።
ሰው በዛሬው ቪዲዮአችን በአጭር ጊዜ ሚሊዮነር የመሆን ስግብግብነት በስተጀርባው ያለውን እጅግ አስፈሪና አስከፊ ታላላቅ የሚባሉ ቀውሶችን ታላላቅ የሚባሉ ሰዎችን ጭምር ሳይቀር ራቁታቸውን ያስቀረ ትልቅ ወጥመድ እንደመሆኑ መጠን ከዚህ በስተጀርባ ያሉ እውነተኛ ሁኔታዎች ምን እንደሆኑና ሀብት በእውነተኛ መንገድ እንዴት እንደሚገነባ አንድ ባንድ እያነሳን በሚገባ ነው የምንወያየው። ስለሆነም ለቻናሉ አዲስ ከሆናችሁ ውድ የቻናላችን ቤተሰቦች ቻናላችንን ሳብስክራይብ በማድረግ የቻናላችን ቋሚ ቤተሰብ እንድትሆኑ ለመጋበዝ እወዳለሁ። ቀጥታም አልፈው ወደ ዋናው ነጥብ ነው። ወደ ዋናው ነጥብ ሳልፍ እንግዲህ በአጭር ጊዜ የመክበር ስግብግብነት ወይም ደግሞ ግሪድ ምንድነው የሚል አንድ ጥያቄ እንዳልኳችሁ እናንተ በአጭር ጊዜ የመክበር ስግብግብነትን እንዴት ትረዱታላችሁ? በአጭር ጊዜ የመክበር ስግብግብነት ማለት አንድ ሰው ሳይለፋ ሳይደክም ጊዜም ጭምር ሳይጠብቅ ትንሽ ኢንቨስት አድርጎ በሚባል ሁኔታ ኢሚዲየትሊ ሚሊዮነር መሆን ወይም ደግሞ የፋይናንስ የነፃነት መንበር ላይ መድረስ መቆናጠጥ የመፈለግ ሂደት በአጭር ጊዜ ሚሊዮነር የመሆን ወይም ደግሞ የመክበር ስግብግብነት ብለን ልንጠራው እንችላለን። ስለዚህ በአጭር ጊዜ የመክበር ስግብግብነት ስንል አንድ የሆነ ሰው ምንም ሳይለፋ ያን ያክል ሳይወጣ ሳይወርድ ምንም አይነት ድካምን ሳያስተናግድ እና ምንም አይነት የጊዜ መጠበቅ ሳይኖረው ኢንቨስት እንዳደረገ ያለምንም ልፋት ያለምንም ድካም እጅግ በጣም ባጠረ ጊዜ ውስጥ ሚሊዮነር ለመሆን መፈለግ አጠቃላይ በአጭር ጊዜ የመክበር ስግብግብነት ብለን ልናየው እንችላለን። ስለዚህ ይህንን በደንብ ማየትና እኛ የት ላይ ነው ያለነው ብሎ ማሰብ የግድ ያስፈልገናል። ቤዚካሊ አንድ ሰው እንዳልኳችሁ ምንም እንኳን መበልጸግና በፋይናንስ ራስ መቻል ተፈጥሯዊ ፍላጎታችን እንኳ ቢሆን የሰው ልጅ ፍላጎቶች እንኳ የሰው ልጅ ከፍላጎቶች ውስጥ አንዱ እንኳ ቢሆን ምናልባት ለዚህ የሚያበቁ ገፊ ምክንያቶች ግን እንዳሉ መረዳት የግድ ይለናል። ሁለት ዋና ዋና የሚባሉ ገፊ ምክንያቶች አሉ። አንደኛውና የመጀመሪያው በተለይ እንደኛ ሀገር ኮንቴክስት ካየነው የኢኮኖሚ ነባራዊ ሁኔታው በራሱ ገፊ ምክንያት ነው። ህጋዊ ማዕቀፎቻችንም ጭምር ገፊ ምክንያቶች ናቸው። እውነት ለመናገር ቢኮዝ እየተማረ አንድ የሆነ ጓደኛው አንድ መስሪያ ቤት ላይ የሆነ ብር ዘርፎ ኢሚዲየትሊ ሀብታም የሆነበት መንገድ ካየ አንድ ሰው ከሚማር ይልቅ በእንዲህ አይነት መልኩ ስራዎችን ብሰራ በአቋራጭ ሚሊዮነር መሆን የሚችልበት ሁኔታ ይኖራል ብሎ ሊያስብ ይችላል። ምናልባት አጠቃላይ የማክሮ ኢኮኖሚ ሪፎርሞቹ የብርን የመግዛት አቅም አሁን ላይ እጅግ በጣም ገሎት ብዙ የሚባል ብር ማኖር የማይችልበት ደረጃ ላይ እየደረስን ያለንበት ሁኔታ አለ። በእንዲህ አይነት ሁኔታ በኖርማል ሰርቼ ገንዘብን አጠራቅሜ የገንዘብ ነፃነቴን በራሴ ያገኛለሁ ብሎ ማሰብ ከባድ እየሆነ የመጣበት ሁኔታ ያለም ይመስላል። አንደኛውና የመጀመሪያው እንዳልኳችሁ አጠቃላይ የኢኮኖሚያችን እንቅስቃሴና የመንግስት የማስፈጸሚያ ፖሊሲዎች የተዳከሙ መሆናቸው ሰዎችን በቀጥታ በአጭር ጊዜ የመክበር ስግብግብነት ውስጥ እንዲገቡ በር ይከፍታሉ፣ ያግዛሉ፣ ገፊ ምክንያቶች ይሆናሉ። አንደኛው ይሄ ነው። ሁለተኛው ደግሞ ምናልባትም የዲጂታል ፕላትፎርሙ የሚፈጥራቸው አንዳንድ ውዥንብሮች መኖር ምናልባትም አንዳንዴ ሰዎችን በአጭር ጊዜ የመክበር ስግብግብነት እንዲላበሱ ሊያደርግ ይችላል። ለምሳሌ ፋሞ የምንለው ወይም ደግሞ ፊር ኦፍ ሚሲንግ አውት የምንለው ይህ ማለት እኔ ብቻ ቀረው የሚል ፍርሃት እንዲያድርብን ያደርጋል። ለምሳሌ የምናውቃቸው ጓደኞቻችን የቅርብ ዘመዶቻችንና ጎረቤቶቻችን በአንድ ሶሻል ሚዲያ ይህንን ሰርቼ እዚህ ደረስኩ ብለው ማስታወቂያ ቢሰሩ ቪዲዮ ቢለቁ እና ብራንድ የሆነ ልብስ ወይ ደግሞ ብራንድ የሆነ መኪና ላይ ይህንን ማስታወቂያ ቢሰሩት እኛ ኢሚዲየትሊ ፊር ኦፍ ሚሲንግ አውት እንዲሰማን ፋሞ እንዲሰማን ያደርጋል። ያ ማለት ምናልባት እንደዚህ ተሰርቶ እንደዚህ የሚኮን ከሆነ እኔ ብቻ ቀርቻለሁ ማለት ነው የሚል ፍርሃት እንዲያድርብንና ኢሚዲየትሊ ያንን በአጭር ጊዜ የመክበር ስግብግብነትን የሚያላብስ ተግባር እንድንሞክረው ሊያበረታታን ሊያነሳሳን ገፊ ምክንያት ሊሆነን ይችላል። ስለዚህ ፋሞ ወይም ደግሞ ፊር ኦፍ ሚሲንግ አውት ነው። ሶሻል ሚዲያ ላይ የምናያቸው አንዳንድ እውነተኛ ያልሆኑ ህይወቶች ወይም ደግሞ ያልተኖሩ አይነት ህይወቶች
በሶሻል ሚዲያ ይለቀቃሉ። እነዛን እኛ እንደ ገፊ ምክንያት በማየት ምናልባትም ከዚህ ጉዳይ እኛ ብቻ ነን የቀረነው በሚል አይነት ስሜት ኢሚዲየትሊ ያለንን ጥቂት ሀብትም ቢሆን ኢንቨስት አድርገን በአጭር ጊዜ የመክበር ስግብግብነት ባህሪ ውስጥ እንድንገባ እንድንላበስ ሊያደርገን ይችላል። ሌላኛው ሂርድ ሜንታሊቲ ነው። አብዛኞቻችን ከስሌት ይልቅ ስሜትን የምንከተል መሆናችን ሌላኛው ገፊ ምክንያት ነው። ሰዎች በሚገባ ባላጠኑት ቢዝነስ ላይ እንኳን ኢንቨስት ሲያደርጉ ስናይ አሁንም እኛ ኢንቨስት ለማድረግ እንገፋፋለን። ሰዎች በመሰለኝና በደሳለኝ በብዛት ለዋሩበት ነገር እኛ ትኩረት እንሰጣለን። ስለዚህ ውሸት ደጋግሞ እንኳ ሲነገር እውነት ይመስላል የሚለውን እንኳ ቢል በሚገባ እንረዳም። ውሸት እንኳ ቢሆን ብዙ ሰዎች በደንብ ኮንሲደር የሚያደርጉ ከሆነና ብዙ ሰዎች ትኩረት የሰጡት መስሎ ከታየን በሂርድ ሜንታሊቲ ወይም ደግሞ በመንጋ ተከታይነት ብቻ ውጤቱ ባልተጠና አይነት የኢንቨስትመንት መዳረሻ ላይ ኢንቨስት የምናደርግበት ሁኔታ ይኖራል። ያ ማለት ለምሳሌ 10 ጓደኞች ቢኖሯችሁ ከ10ሩ 9ኞቹ የሆነ እስካም ላይ ኢንቨስት አድርገን ገንዘብ እያገኘን ነው ብለው ቢነግሯችሁ እንኳን እናንተ በተለየ መልኩ ያን የኢንቨስትመንት መዳረሻ ከማጥናት ይልቅ በቀጥታ በሂርድ ሜንታሊቲ ወይም ደግሞ በመንጋ ተከታይነት ብቻ እዛ ቦታ ላይ ያላችሁን ጥሪት ኢንቨስት በማድረግ ሀብታም የመሆን ጉጉት እንዲኖርባችሁ እንዲያድርባችሁ ትገደዳላችሁ። ስለዚህ ሌላኛው ሂርድ ሜንታሊቲ ወይም ደግሞ የመንጋ ተከታይነት ባህሪ መኖር ነው። ስለዚህ ጠቅለል ሲደረግ 2 ገፊ ምክንያቶች አሉን። አንደኛ የኢኮኖሚ ነባራዊ ሁኔታችን፣ ሁለተኛ ግን ሶሻል ሚዲያ ላይ የምናያቸው ያልተኖሩ እጅግ በጣም ሌክዠሪየስ የመሰሉ ህይወቶች በማስታወቂያ ስናያቸው እኛን ወደ ሂርድ ሜንታሊቲ እና ወደ ፊር ኦፍ ሚሲንግ አውት ሊስቡን እንደሚችሉ መረዳት ይኖርብናል። ስለዚህ ወጣቱ በሶሻል ሚዲያ ያያቸው ነገሮች ሁሉ እውነት እንዳልሆኑ መረዳት ይኖርበታል። እዛ ላይ ያየውን ሁሉ ለራሱ ማምጣትና መተግበር መሞከር አንዳንዴ በአጭር ጊዜ የመክበር ጉጉት እኛም እነሱን መምሰል እንድንችል ወይ ደግሞ እነሱን እንድንመስል በሚል ያለንን ጥቂት የሚባል ሀብታችንን ጥሪታችንን ያለምንም ጥናት ያለምንም ሳይንሳዊ የኢንቨስትመንት አካሄድ ኢንቨስት አድርገን ባዶ እጃችንን ልንቀር የምንችልበትን ሁኔታ ሊያላብሰን ይችላል ማለት ነው። ስለዚህ ከነዚህ 2 ፐርስፔክቲቭ ምናልባትም አንድ ሰው በአጭር ጊዜ ሚሊዮነር የመሆን ጉጉት ሊያድርበት ይችላል። እንዳልኩት ግን ሚሊዮነር የመሆን ፍላጎት ጤናማ ነው። ነገር ግን ሚሊዮነር ለመሆን በአጭር ጊዜ ለማሳካት በአጭር ጊዜ ሚሊዮነር ለመሆን ግን የምናደርገው ጉጉት የራሱ የሆነ መዘዝ እንዳለው ግን መረዳት የግድ ይለናል። ቢኮዝ በኖርማል ሁኔታ በአጭር ጊዜ ሚሊዮነር የሚያደርግ የኢንቨስትመንት ዘርፍ የለም። ምናልባትም በአጭር ጊዜ ሚሊዮነር ሊያደርገን የሚችለው ጉዳይ ኢንቨስትመንት ሳይሆን ከዛ ውጭ የሆኑ ለምሳሌ እንደ ቁማር ያሉ ነገሮች እና ሌሎች አይነት እንትኖች ይሆናሉ። በአጭር ጊዜ በትንሽ ካፒታል ኦቨርናይት ሚሊዮነር ሊያደርገን የሚችል የኢንቨስትመንት መዳረሻ እንደሌላቀን ሳይንሳዊ አካሄዶችን ለመከተል መሞከር የግድ አስፈላጊ ነው። ቢኮዝ ኢንቨስትመንት ሳይንሳዊ አካሄድ አለው። በኢንቨስትመንት ሚሊዮነር መሆን ይቻላል፣ ግን የራሱ የሆነ ሳይንሳዊ አካሄድ ተከትለን ኢንቨስት የምናደርግ ከሆነ መሆኑን ማወቅ እጅግ በጣም ጠቃሚ ነው። ስለዚህ በአጭር ጊዜ ሚሊዮነር ለመሆን የአጭር ጊዜ ሚሊዮነርነትን ለማሳካት በምናደርገው ስግብግብነት የሚያጋጥሙን ብዙ መዘዞች አሉ። አንደኛውና የመጀመሪያው መዘዝ ተደርጎ የሚወሰደው አጠቃላይ ያለንን ካፒታል ሙሉ በሙሉ የምናጣበት ሁኔታ ይፈጠራል። አንዱ ይህ ነው። ሁሉንም ካፒታል ማጣት አንደኛው መዘዝ ነው። በአጭር ጊዜ ሚሊዮነር ለመሆን በሚል ባልተጠና የኢንቨስትመንት መዳረሻ ውስጥ ያለን ሀብት ኢንቨስት ብናደርገውና ያ ኢንቨስት ያደረግንበት ጉዳይ እስካም ቢሆን ምናልባትም ካፒታላችንን ሙሉ በሙሉ እንድናጣ የምንገደድበት ሁኔታ ሊኖር ይችላል። ይህ አንዱና የመጀመሪያው በአጭር ጊዜ ሚሊዮነር የመሆን ስግብግብነት መዘዝ መሆኑን ማወቅ ይኖርብናል። አቋራጭ ፈላጊዎች ገንዘባቸውን የሚያስቀምጡት እንደሚታወቀው እጅግ ከፍተኛ ስጋት ባለባቸው የኢንቨስትመንት መዳረሻዎች ነው። ብዙ ጊዜ እነዚህ እድሎች ህገወጥ የፒራሚድ እቅዶች ጭምር ናቸው፣ ወይም ደግሞ ቁማር መሰል ንግዶች ናቸው።
መጀመሪያ ላይ እንደሚታወቀው የተወሰነ ማባበያ የሚሆን ትርፍ መሰል ነገርን ይሰጡናል። ዜን እኛ በጓደኝነት ሌሎችን ሰዎች ጭምር ስናካብትና ብዙ የሚባል ደንበኞችን አፈራን ብለው ሲያስቡ ግን ከዛ የሚወጡበት ሁኔታ አለ። ይህ በሀገራችን በተለያየ ጊዜ ሲሞከር የነበረ የማጭበርበር ዘዴ እንደነበር ሁላችንም እናስታውሳለን። ስለዚህ አንደኛውና የመጀመሪያው መዘዙ ምናልባትም በአጭር ጊዜ ሚሊዮነር ለመሆን ስንስገበገብ ያለንን ጥቂት የሚባል ካፒታልም ሙሉ በሙሉ ልናጣ የምንችልበት ሁኔታ ይፈጠራል። ይህ አንደኛው መዘዙ ነው። ሌላኛውና ሁለተኛው መዘዙ የውሳኔ አሰጣጥ መበላሸት እንዲያጋጥመን ያስገድደናል። ኢሞሽናል ብላይንድነስ እንዲኖር ያደርገናል። ስግብግብነት አእምሯችንን ያውረዋል። ያ ማለት በአጭር ጊዜ ሚሊዮነር የመሆን ስግብግብነት ውስጥ ከገባን ስለ ኢንቨስትመንቱ ራሽናል በሆነ መልኩ ማጣሪያዎችን እንዳናደርግ ከየት መጥቶ በምን መልኩ ሰርቶ እንዴት አድርጎ አትርፎ ነው ለእኔ ሚሊዮነርነትን የሚያላብሰኝ ምናምን የሚሉ ራሽናል የሆኑ ጥያቄዎችን መጠየቅ እንዳንችል እንታወራለን። የውሳኔ አሰጣጥ ብልሹነትን እንድንላበስ ያደርገናል። ይህ ሌላኛው ምናልባትም መዘዙ ነው። ስለዚህ ስግብግብነት አእምሯችንን እንደሚያውረው መረዳት መቻል አለብን። ስንስገበገብ ራሽናል የሆነ የኢንቨስትመንት ውሳኔን እንደማንወስን በመረዳት በአጭር ጊዜ ሚሊዮነር የመሆን ስግብግብነት አባዜ ውስጥ መግባት የለብንም። አንድ ኢንቨስትመንት እንግዲህ ሊኖረው የሚችለውን አደጋ ማሰብ አለብን። ኢንቨስት ስናደርግ ትርፍ ብቻ አንጠብቅም። ቢኮዝ እያንዳንዱ ኢንቨስትመንት ትርፍ እንደሚኖረው ሁሉ የራሱ የሆነ ስጋት ይኖረዋል። ስለዚህ ስጋቱ ምንድነው? ስጋቱን እስከምን ድረስ የመውሰድ አቅም አለኝ? ስጋቱ የሚያጋጥመኝ በምን ኢንቫይሮንመንት ሲያልፍ ነው? ስጋቱን እንዴት ታክል ማድረግ ይችላለሁ? እና መሰል አይነት የማብላላት ሂደቶችን እንዳናልፍና በጭፍን ብቻ በአጭር ጊዜ ውስጥ ሚሊዮነር የመሆን ስግብግብነት ስለተላበስን ብቻ ከዛ የኢንቨስትመንት ዘርፍ ውስጥ በቀጥታ ኢንቨስት እንድናደርግ የምንገደድበት ሁኔታ ይኖራል። ስለዚህ የውሳኔ አሰጣጥ ብልሹነትን ያመጣብናል ማለት ነው። ይህ ሌላኛው መዘዙ ነው። ሶስተኛ የስነ ልቦናና የቤተሰብ ቀውስም ጭምር ያመጣል። ምናልባት በአጭር ጊዜ ሚሊዮነር የመሆን ስግብግብነት ውስጥ ስንገባ ሌላው ሊያጋጥመን የሚችል መዘዝ የስነ ልቦና ጫናና የቤተሰብ ቀውስ ነው። ገንዘብ ማጣት ብቻ አይደለም ሊያጋጥመን የሚችል፣ ገንዘብ ማጣት አንዱ ነው። ነገር ግን ገንዘብ በማጣት ሂደት ውስጥ አንዳንዴ የከፋ ህይወት ውስጥ ልንገባ እንችላለን። አብረውን የነበሩ የቅርብ ሰዎች ሁሉ ሊርቁን ይችላሉ። የቤተሰብ መበተንም ጭምር ሊያጋጥመን እንደሚችል ምናልባት ተበድረንም ከነበር ኢንቨስት ስናደርገው የነበረ ያበደሩን ሰዎች ብድራቸውን የሚፈልጉበትና ከኛ ጋርም ሊጣሉ የሚችሉበት፣ ዘመድ ልናስቆጣ ልናስቀይም የምንችልበት ሁኔታ እንዲፈጠር ሊያደርግብን ይችላል። ስለዚህ ገንዘብ ማጣት ብቻ ሳይሆን የስነ ልቦናና የቤተሰብ ቀውስ ይዞብን ሊመጣ እንደሚችል ማሰብ መቻል አለብን። ይህ ሶስተኛው መዘዙ ነው። ሌላው ታሪካዊ ማረጋገጫዎችን ስናይ ታሪክ ትልቅ መማሪያ ነው። የኋላ ታሪካችን አሁን ላለንበት ቤዝ ነው፣ መማሪያችን ነው፣ መነሻችን ነው። በዓለም ታሪክ ትልቁን የስካም ወይም ደግሞ የማጭበርበር ወንጀል የሰራው እንደሚታወቀው በርኒ ማዶፍ ይባላል የተባለ ሰው ነው። ይህ በርኒ ማዶፍ የተባለ ሰው ለኢንቨስተሮች ሁልጊዜም የማያቋርጥና ከፍተኛ የሆነ ትርፍ ሰጣችኋለሁ በማለት ቢሊዮን ዶላሮችን ከማህበረሰቡ በእንዲህ አይነት መልኩ በአጭር ጊዜ ሚሊዮነር የመሆን ስግብግብነት ከገቡ ሰዎች ውስጥ ከተላበሱ ሰዎች ብዙ ቢሊዮን ዶላሮችን በአንዴ መሰብሰብ የቻለበት ሁኔታ አለ። ነገር ግን ሰው ይህንን በአጭር ጊዜ ገንዘባችንን እጅግ ትርፋማ በሆነ መልኩ እንዴት ሊሰጠን ይችላል? ገንዘባችን በምን መልኩ ኢንቨስት ተደርጎ በእጥፍ ሊከፈለን ይችላል? እንዴት በአጭር ጊዜ ሚሊዮነር ልኖር እንችላለን ብሎ የጠየቀ ሰው አልነበረም። በአጭር ጊዜ ሚሊዮነር የመሆን ስግብግብነት የነበራቸው ብዙ የሚባሉ የማህበረሰብ ክፍሎች ለዚህ ሰው ገንዘባቸውን በማዋጣት ሲሰጡት እሱ በጣም ባጠረ ጊዜ በቢሊዮን የሚቆጠሩ ዶላሮችን በቀላሉ መሰብሰብ የቻለበት ሁኔታ ነበር። ያ ማለት ሰዎች የተሰባሰቡት በስግብግብነት እንደነበር እናያለን። ነገር ግን ጉዳዩ የሰንሰለት ማጭበርበር ስለነበረ አጠቃላይ ሲደረስበት ወይም ደግሞ ሲነቃበት ይህ ሂደት ሲፈርስ በብዙ ሺህ የሚቆጠሩ የማህበረሰብ ክፍሎች ህይወታቸው ምስቅልቅል ያለበትና አጠቃላይ ብዙ መዘዝን የተጋፈጡበት ሁኔታ እንዳለ መረዳት የምንችልበት ሁኔታ አለ። ስለዚህ ሁላችንም በአጭር ጊዜ
ሚሊዮነር የመሆን ስግብግብነት ይዞብን የሚመጣው ልንወጣው የማንችል የህይወት ቀውስ ሊኖር እንደሚችል መረዳት የግድ ይለናል። እንዳልኳችሁ ጥሩ የሚባል የፋይናንስ የነፃነት ደረጃ መድረስ የሰው ልጅ ተፈጥሯዊ ፍላጎት ነው፣ እንፈልጋለን። ይህንን ፍላጎታችንን ግን ማሳካት የምንችለው በስግብግብነት ሳይሆን በስሌት ነው። በስሜት ሳይሆን በስሌት መሆን መቻል አለበት። እንደዛ የሚሆን ከሆነ ያሰብነው የገንዘብ የነፃነት ደረጃ ላይ በቀላሉ መድረስ የምንችልበትን ሁኔታ እንድንፈጥር ያግዘናል። እዚያ ውጭ ግን እንደው ሚሊዮነር የመሆን ፍላጎት ብቻ ስላለን በስግብግብነት ያልተጠና የኢንቨስትመንት መዳረሻ ላይ ኢንቨስት በማድረግ ምናልባትም ተጨማሪ እናገኛለን እያል ያለንንም ገንዘብ ጭምር ማጣት የሌለብን መሆኑን ሁላችንም ልንረዳ ይገባናል። ቢኮዝ አሁን ላይ በሀገራችን ኮንቴክስት ብዙ የሚባሉ የማህበረሰብ ክፍሎች በተለይ ደግሞ ወጣቱ በአጭር ጊዜ ሚሊዮነር የመሆን ስግብግብነት እየተላበሰ ያለበትና ትክክለኛ የሀብት ማፍሪያ መንገዶችን ወደ ጎን እያልን ያለንበት ሁኔታ እጅግ በጣም አሳሳቢ ነው። እንዲህ አይነት ነገሮችን ራሳችን ማረም ይኖርብናል። እንደ መፍትሄ የመፍትሄ መንገዶችን ወይም ደግሞ እውነተኛ ሀብት ሊፈራ የሚችልባቸውን መንገዶች ስናይ እንዳልኳችሁ እውነተኛ በሆነ መልኩ ሀብት ማፍራትና ሚሊዮነር መሆን ይቻላል። ነገር ግን ጊዜ ይፈልጋል። ሰው እንደዛ ማድረግ ከቻል መሆን የማንችልበት ይኖራል ተብሎ አይታሰብም። ስለዚህ የጌት ሪች ስሎውን ህግ መከተል መርህን መከተል ይጠበቅብናል። እውነተኛ በሆነ መንገድ ሀብት ማፍራት ከፈለግን ጌት ሪች ኩዊክ ከሚለው ይልቅ ጌት ሪች ስሎው የሚለው ገዥ ወይም ደግሞ ትክክለኛ ሀብትን ለማፍራት ሳይንሳዊ መንገድ መሆኑን መረዳት ያስፈልገናል። ጌት ሪች ስሎው ማለት እውነተኛ ሀብት የሚፈራው በጊዜ ሂደት ነው። እንግዲህ በሀገራችንም አባባል ወይም ደግሞ ሪያሊቲውም እንቁላል ቀስ በቀስ ቁሞ ይሄዳል ነው የሚባለው። ሀብታም መሆን ይቻላል። ሀብታም መሆን የሚቻለው ግን በጊዜ ኃይልነት መሆኑን መረዳት የግድ ይለናል። ስለዚህ እውነተኛ ሀብት በጊዜ ሂደት እንደሚገነባ በሂደት በስራና በስልጠና በሚደረግ ጥረት የሚመጣ እንደሆነ መረዳት ይኖርብናል። ጌት ሪች ስሎ ብለን ስናስብ ኢንቨስት ያደረገ ሰው ሁሉ ሀብታም ይሆናል ነው። ነገር ግን ጌት ሪች ኩዊክ ከሆነ ግን ሀብታም የሚሆኑ ሰዎች እጅግ ጥቂቶች ናቸው፣ የሚከስሩ ሰዎች ግን በጣም ብዙዎች ናቸው። ይህን ማሰብ መቻል አለብን። ኦቨርናይት ሀብታም ለመሆን በምናደርገው እንቅስቃሴ ተሳክቶልን እንኳን ሀብታም ብንሆን አት ዘ ኮስት ኦፍ አዘርስ መሆኑን በደንብ መረዳት ያስፈልጋል። ለምሳሌ ሎተሪን ብታዩ ሎተሪ አንድ ሰው ያከብራል። ነገር ግን ከስንት ሺህ ህዝብ የሆነ ብር ሰብስቦ ነው በዛ መልኩ ያን ሰው የሚያከብርና እንደነዚህ አይነት ኦቨርናይት ያከብራሉ ተብለው የሚታሰቡ እንደ ስካም ያሉ ወይም ደግሞ ኢቭን ሎተሪ አይነት ነገሮችም ጭምር አት ዘ ኮስት ኦፍ አዘርስ እንደመሆናቸው መጠን ትክክለኛ የሀብት ማፍሪያ መንገዶች ናቸው ብሎ ማሰብ አይቻልም። በትክክለኛው የሀብት ማፍሪያ መንገድ ሀብት ማፍራት ካስፈለገን ጌት ሪች ስሎ የሚለውን የሀብት ማፍሪያ መርህ መከተልና ገንዘብ የሚገነባው ሀብት የሚፈጠረው በጊዜ ሂደት እንደሆነ መረዳት እጅግ በጣም ጠቃሚ ነው። ሌላኛው ከገንዘብ በፊት እውቀት ላይ ኢንቨስት ማድረግ መቻል ምናልባትም ለገንዘብ የነፃነት ጉዟችን ትልቅ ግብአት ሊሆነን እንደሚችል መረዳት መቻል አለብን። እንግዲህ በኢንቨስትመንትና በጋምብሊንግ መካከል ያለውን ልዩነት አንዱን ስናይ እውቀት ነው። ጋምብሊንግ ኦቨርናይት ሀብታም ሊያደርገን ይችላል፣ ግን እውቀት በዛ ልክ አይፈልግም። ኢንቨስትመንት ኦቨርናይት ሀብታም አያደርገንም፣ በጊዜ ሂደት ሀብታም ያደርገናል። እውቀት ይፈልጋል። ስለዚህ እውቀት የገንዘብ ነፃነታችንን ለማወጅ በምናደርገው ጉዞ ውስጥ ሁሉ እጅግ ጠቃሚ የሚባል ግብአት እንደመሆኑ መጠን ከገንዘብ በፊት እውቀት ላይ ኢንቨስት ማድረግ መቻል የግድ አስፈላጊ መሆኑን በማመን እውቀት ላይ ኢንቨስት ማድረግ መቻል ሌላኛው እና ትክክለኛው የሀብት ማፍሪያ መንገድ እንደሆነ መረዳት ያስፈልገናል። ሌላው የኮምፓውንድ ወለድ ኢፌክትን በደንብ አንደርስታንድ ማድረግ፣ ያ ማለት የጊዜ ኃይል ነው ያለው። የጊዜ ጀግና እንጂ የሰው ጀግና የለውም እንደሚባለው የዛሬ ምናምን ዓመት አንድ ብር የሆነ ዋጋ ነበራት፣ የሆነ ዕቃ ትገዛ ነበር፣ አንድ ዳቦም ትገዛ ነበር። አንድ ብር ዘሴም ዛሬ ላይ ምናልባትም አይደለም ዳቦ አይደለም የሆነ ነገር ዛሬ ላይ ልጆች መንገድ ላይ እንኳን ወርቀው ቢያገኟት ላያነሷት የሚችሉበት ሁኔታ አለ። ነገር ግን ያኔም አንድ ብር ናት በቁጥር ዛሬም አንድ ብር ናት። በመግዛት አቅሟ ግን የዛኔው አንድ ብር ይገዛል፣ የዛሬው አንድ ብር አይገዛም። ይህ የሆነበት ዋና ምክንያት በጊዜ ኃይል ነው። ጊዜ የምንም ነገር ገዥ መሆኑን በመረዳት ዛሬ ላይ ኢንቨስት የምናደርጋት ጥቂት የምትባል ገንዘብ ከጊዜ በኋላ ትልቅ የሚባል ሀብትን
መፍጠር የሚችልበትና አጠቃላይ እኛንም ከድህነት አረንቋ ልታወጣን የሚችልበት ሁኔታ እንዳለ በመረዳት የኮምፓውንዲንግን ኢፌክት በደንብ መረዳት ያ ማለት ዛሬ ላይ 10 ብር ኢንቨስት አድርገን ነገ 5 ብር የምናተርፍ ከሆነ ቀጣይ 15 ብር ኢንቨስትመንት ይኖረናል ማለት ነው። እንዲህ ያለ ሊያድግ የሚችልበት ሁኔታ መፍጠር እጅግ በጣም ጠቃሚ ነው። ለዛሬ የነበረኝ ቆይታ ይህን ይመስላል። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እንድታደርጉትና ለተጨማሪ የፋይናንስ ኢንቨስትመንትና የካፒታል ማርኬት ጉዳዮች ቻናሉን ሳብስክራይብ እንድታደርጉ የአክብሮት ግብዣ ነው። አመሰግናለሁ።